አትሊስት ያስኬዳል ብዬ አስባለሁ ጅማሬውን። ከዛ ደግሞ ይሄን ያህል መስጠት እችላለሁ የሚለውን እንጂ የዛሬ 7 ወር እከፍላለሁ እኔ እንደው ሰው ካልተባበረው ወይ የሆነ ነገር ካልተፈጠረ 100% እርግጠኛ ነኝ መክፈል አይችልም። ምን ሰረቃ ሊጀምር ነው? ኦኬ አንድ ጊዜ ልናገር። እሺ ተናገር። እኛ እዚህ ወደ ከ7,000 ህዝብ በላይ ያይናል። የአህመድን ችግር እናንተ በደንብ አድርጋችሁ ጠንቀቃችሁ ታውቃላችሁ። አሁን እኔ ሀቡ የተናገርኩት ነገር ልቤ ወቅቶኛል። ለምን እኔ ታሪኩን አላውቅም፣ የእሱን ታሪክ አላውቅም። ገብቶሻል? ያለፈ ነገር አለ ማለት ነው። እንደዛ ከሆነ ሙኒትም ይሄ ልጅ አሁን መክፈል አይችልም ብላችሁ ካላችሁ እንደ ራሳችን ስናስበው ማለት ነው እሱም እንዳይጨናነቅ እሷም ደግሞ እንዳትጎዳ በአመትም ይሁን በዕለትም ይሄንን ብር ለመክፈሉ ማስረጃ ያስፈልጋታል። ወረቀት የላትም፣ ምንም የላትም። ይሄም ቲክቶክ ቻይና ለአሜሪካ እንደሸጠችው አሜሪካ ብትዘጋው ተጠፋፍተናል። በሌላ ነገር ነው የምንገናኘው። ሪከርድ ብቻ ነው የሚቀረው። ስለዚህ የሆነ ነገር ይጻፍላት፣ የሆነ ማስረጃ፣ የሆነ ተያዥ ሊኖር ይገባል። እንደ ሴት ነው እዚህ ጋር የምናገረው። እንደ እናት ወይም እንደ ሴት እሺ መክፈል አይችልም፣ አቅሙ አይፈቅድም። ጠይብ እሷስ ምን ትሁን? ስተት አዎ ተሳስታለች፣ ግን ሀቅ አላት። እሱም አምኗላታል። እኛም እያየን እየሰማን ነው። ኦኬ ከ6 ወር በኋላ ከአመት ከ6 ወር በኋላ የሆነ ታምር ቢፈጠር ማን ነው ተጠያቂ የሚሆነው? እኛ እዚህ ተሰብስበን በዚህ ጉዳይ ላይ አውርተንበት ይሄን አዚዛ ለምሳሌ ይሄ ብርች ልጅ ብትታከም ለሕክምና አስፈልጓት ቢሆን ብድር አበድራው ቢሆን አብረኸኝ ከቀጠልክ አትክፈለኝ፣ አብረኸኝ ካልቀጠልክ ክፈለኝ እኮ ነው ጉዳዩ አይደል? በግልጽ እንነጋገር ከተባለ አሁን ይሄ ልጅ ሪሌሽንሺፑን ግንኙነቱን አልፈልገውም፣ ለምን 10 እየጨቀጨቅሽኝ ስለሆነ ነው። እኔ የምሰራው የሀበሻ ሱቅ ውስጥ ተቀጥሬ ነው። እነዚህ ከስተመር ሴቶች ሲገቡ የኔ ቆንጆ የኔ ማር ካላልኳቸው አይገዙኝም። እንዲገዙኝ የኔ ቆንጆ የኔ ማር ሀቢብቲ ላለው እሷ ደግሞ ለምን ትላለህ አትበል፣ የኔ እህት በል፣ የኔ ወንድም ይበሉክ፣ ለምን የኔ ቆንጆ እያሉ ይጠሩካል። ባለትዳር መሆንክን ኤቭሪዴይ ላይቭህን እየከፈትክ ለእያንዳንዱ የሚገባ ከስተመር ባለትዳር መሆንክን የማትናገር ከሆነ እያለች ሲጨቃጨቁ እኔም ማስታርቂያለሁ በዋትሳፕ። አሁን ላይ ይሄ ነገር ሲበዛ እኔ አላማዬ ካሁን አንቺ አኮረፍሽ እያልኩ አንቺን ማባበል እንትን ማለት ስለሰለቸኝ በቃ አልፈልግም፣ ይቅርብኝ፣ እኔ ሰርቼ ልጄ ማሳከም ነው የምፈልገው፣ ይቅርብኝ፣ ግንኙነቱ ጭራሽ ይቅርብኝ ሲል ምን መጣ? እንግዲያውስ አብረን እያለን የሰጠውክን ገንዘብ አምጣ። አብረው እያሉ የሰጠችውን ገንዘብ አብሯት ቢሆን የማይመለስ ነው፣ አብሮ ካልሆነ ግን የሚመለስ ነው። ስለዚህ ይህ ልጅ እየሰራ በየወሩ ስራ ይግባ። ገና ዱባይ ምድር እግሩ መግርገጡ ነው። ገና ኢቃማው ተሰርቶ አላለቀም። ገና ስራ አልገባም። ስራ ይግባ። ከስራው ላይ በህግም ሄዳ እኮ ብትከሰው አንድ ሰው ወዶ ፈቅዶ ለሰጠው ነገር በህግ መክሰስም አይቻልም። ብድር ቢሆን የተዋዋሉት ውል ካለ ሄዳ እኮ ብትከሰው ህግ ራሱ የሚለው ሰርቶ በየወሩ ከደሞዙ ላይ እንዲከፍል ነው ህግ ራሱ የሚፈርድበት። ስለዚህ ይሄ ልጅ እየሰራ በየወሩ ከደሞዙ ላይ እያነሳ ይክፈላት። አልካደም፣ አልሰጠችኝም አላለም። አዎ ሰጥታኛለች። ባልና ሚስት ስለሆነን ወድጄ ፈቅጄን የሰጠሁት ብላለች። እሷም ወዳ ፈቅዳ ሰጥተዋለች። እየሰራ እከፍላለሁ። በምን ያህል ጊዜ እንደሚጨርስ አያውቅም፣ ግን በየወሩ ስራ ያገኝና እየሰራ ይከፍላል። ይህንን ያለው እሱ። አይ ገንዘቡ ማትከፍል ከሆነ አብረህ ቀጥል ከሆነ እኔም ሙኒትም ሁላችንም ተጭነነዋል። ግን ይሄ ልጅ አሳማኝ ምክንያት አቅርቦልናል ለእኔና ለሙኒት በውስጥ በቃ አይችልም መቀጠል። ለሁለቱም ነው ስናዝን፣ ለሁለቱም ነው ማዘን ያለብን። እሱም እዳውን ላለመክፈል በግድ ከቀጠለ እሷን ደስተኛ ያደርጋት። እዳውን ላለመክፈል ከቀጠለ ይህ አስመሳይነት አያስፈልግም። የእውነት ነው መሆን ያለበት ጉዳዩ። ያለ ፍላጎቱ እዳውን ላለመክፈል ከቀጠለ እህታችን ትጎዳለች። ደስተኛ ያደርጋት ማልኩት እህት ያዚዛ ማስመሰል አልፈልግም። እዚህ ጋር እኔ የውሻሽት አመት እኔ መዝለቅ ያቅተኝም። እኔ ለሷ ብዬ ገንዘቡን ያለ መክፈል ብዬ ራሴን ነፃ ለማድረግ አመት ተቀመጭ አላቀም ብላት ምንም አታረገኝም። ግን ይቺ ልጅ እኔ ይሄን 100 ሺህ ብር ስትሰጠኝ ራሱ ወላሂ እሻም 450 ሺህ ብር ከፍላ ብታመጣኝ ምን ልታረገኝ ነበር? እሺ እኔ እኮ መጀመሪያ ማህቡ ጋር ልሄድ ያልኩት ይሄ ነገር እንደሚመጣ አወኩኝ። በቃ ውስጤ ነገረኝ።
እኔ ሰው ፊት አትቅረብ ልስጥ ስትለኝ መጀመሪያ ምን እንዳወሩ ማወቅ ነበረብኝ። እኔ በቃ በውስጧ ምን እንዳሰበች ማወቅ ነበረብኝ። እሺ ይሁን ችግር የለውም ምንም ትሰብ አይመለከተኝም። እኔ አዎ ደካማ ጎን አለኝ። በደካማ ጎን ሰው ከሄደ አዎ ማንም ሊጠረኝ ይችላል። ሁሉም ሰው ደካማ ጎን አለው። በቃ ግን አሁንም እኔ የምለው ነገር እኔ እዚህ ጋር ማስመሰል አልፈልግም። እሷ እዚህ ስለመጣች አይደለም ገንዘቡን የምሰጣት ወረበል ከአባ ትከሰኛለች ብዬ አይደለም። ስሜ አሁንም ጠፍቷል። ኦልሬዲ ሚዲያ ላይ ወጥቻለሁ። ሰው ያልተጻፈለትን ነው የሚያነበው። ተገላብጦሽ ግን እኔ ሰው ይወደኛል ማለት ሁሉም ይወደኛል ማለት አይደለም። ግን እቺ ልጅ እኔ ለፈጣሪ ለራሴ ለህሊናዬ ስል ነው እኮ ሰጣታለሁ ያልኩት። ለምን እንኳን ቲክቶክ አይደለም ለምን ኢሞ አይዘጋም? መስጠት ካለብኝ ቀጥታ ቤተሰቦቿ ቤት ድረስ እንጂ ልሰጣት ሁላ እችላለሁ። ምክንያቱም ለህሊናዬ ስለማድር ነው እኮ ገብቶሻል አይደል? እኔ እቺ አልሰጠም ብል እኮ እችላለሁኝ፣ መብቴ ነው። ወዳኔ የሰጠችኝ የመጀመሪያ ጊዜ 80 ሺህ ብር ስትሰጠኝ ላኪሊ ብያት ነው ራሴ ነኝ ያልኳት። አላከችልኝም አላልኩም። እኔ ያልኩት ነገር ምንድነው ጊዜ ይሰጠኝና በቻልኩት ሰዓት ልመልስላት። እኔ አውቃለሁ እሷን ቤተሰቡም ቢሆን እሷንም አውቃለሁ። ግን ይሄ ነገር እኔ አልሰጠም ብል ምን ታረገኛለች? እኔ ምንም ልታረገኝ አትችልም። ግን ለራሴ ለህሊናዬ ስል እኮ ነው ይሄ መስጠት የምፈልገው። እኔም እህት አለኝ። መጎዳት ምን እንደሆነም ደግሞ አውቀዋለሁ። ገብቶሻል አይደል? በሰው ማዘን ምን እንደሆነ አውቀዋለሁ። ይሄን ነገር ደግሞ እኔ ሰው ላይ ማድረግ እኔ ላይ ደርሶብኝ እኔም ደግሞ ሰው ላይ እንዴት አደርጋለሁ? ይሄን ነው ማስበው እንጂ ቲክቶክ ቢጠፋ ወላ ምን ቢጠፋ አንድ ነገር አስተሳሰብሽን አንቺ ትክክል ወደፊት ከሆንሽ ወደፊት ነው። ምንም ነገር ሊቀይርሽ አይችልም። ስሬስ እኮ በእሷ ቤት እኮ በእሷ አስተሳሰብ በአንተ ተከርታለች። ይሄ እሷ እኮ አስተሳሰብ ነው። ያንተ አስተሳሰብ ሌላ ነው፣ የእሷ አስተሳሰብ ሌላ ነው። ይሄ ህዝብ ደግሞ የሚታዘበው ነገር አለ፣ እኛንም ይታዘበናል። አሁን እኔ ከ8 ወር በኋላ መልሼ እሱን ብር ስጠኝ ብዬ ልጠይቅ ነው ወይ? በህግ ከሄደች በህጉ መሰረት እኮ ይህች ልጅ እንደማታገኘው እናውቃለን። እኔም አውቃለሁ ብያታለሁ፣ ሳወራት ብያታለሁ። ግን ወሬዳ አንተ ካመንክበት ይሄንን ነገር ምን ችግር አለ? የሆነ ሰው ብታደርግላት ነው። ሀቢባ ተረድተሽኛል? አዎ ሀቢብቲ፣ አዎ እሱ ደግሞ እኔ ምንም ነገር ሳልል ትመነኝ። እኔ ይኸውልሽ እኔም ሳስበው ልጁ ይከፍላል። ምክንያቱም ይሄንን ህዝብ የረዳውን ህዝብ ከጎኑ የቆመውን ህዝብ አያሳፍርም። አህመድ ይመልሳል። የሰው ሀቅ አይፈልግም። ህሊና ያለው ልጅ ነው። ትታገስ፣ ትጠብቀው። ሙኒት ስራ ፈልጋ ታገኝለት። አክስቱ ሙኒት አለችለት። ይቃማውን አሰርታ ስራ ታስገባው። እኔ እናቱ ሀቢባ አለሁለት፣ አልጥለውም። ልጄ ወንድሜ፣ እውነት በጣም የሚያሳዝን ልጅ ነው። አካል ጉዳተኛ ያለው ልጅ ነው። እናቱ ትታበት ሄዳ እሱ አባቱ ሆኖ ለብቻው አፈርድሜ እየበላ ለልጁ የሚልክ ሳይኖረው ለጊፍት እንኳን ለሰው ሀዲያ እንኳን ሲሰጠው እዚህ አበሻ ቤት እየሰራ ለልጁ የሚልክ አባት ነው እና በጣም የሚያሳዝን ሰው ነው። ብዙ ስቃይና ጭንቀት በውስጡ ይዞ ነው ሚዲያ ላይ የሚስቀው ለመስራት ለእንጀራ ሲል። በጣም ያሳዝናል። ግዴታ ልብስ ለመሸጥ በፈገግታ ከስተመር ማስተናገድ ስላለበት ነው በውስጡ ችግሩን ይዞ ስለ ልጁ ጧትና ማታ እያሰበ ዱባይ መጥቶ ቶሎ ሰርቶ ገንዘብ ይዞ ልጁን ማሳከም፣ ሕክምና የሚያስፈልገው ልጅ እያለበት። እኔ የልጁ ቪዲዮ አለኝ፣ ልጁን አይቼዋለሁ። ግን እሱ ልጁ ሚዲያ ላይ እንዲወጣበት ስለማይፈልግ ያለ አባቱ ፍቃድ አላወጣም። ስንት ችግር በውስጡ ይዞ ያለ ልጅ ነው። ኦኬ ዙዙ ምን ታያለሽ? ዙዙ ምን ታያለሽ? እኔም እኮ የመጣሁት በውስጥ እሱና እኔ ስለ እንትን ስላልን ነው። እና ይሄን ያህል ቀን ይበል ችግር የለውም እታገሳለሁ። ይሄን ያህል ቀን ማለት አይችልም ማለት ስራ ሰርቶ በየወሩ ከደሞዙ ላይ እየቆረጠ የሚችለውን ያህል ይሰጥሻል። ሀቡዬ እኔ እዚህ ጋር አሁን አይዲን ይዤ መንጃ ፈቃዴ መያዝ እፈልጋለሁ የምነግራት። ከዛም በኋላ ግን እያንዳንዷ የምሰራት ምንም ነገር አልልም፣ ለእሷ ነው ገቢ የማደርገው። ግን እኔ ቃል የምገባው ነገር ቢኖር መንጃ ፈቃዴ መያዝ አለብኝ። ተምሬ ፈግጬ ምንም አይነት ስራ ይሆን እሰራለሁ። ገብቶሻል? ግን መንጃ ፈቃዴን ይዤ ታክሲ ካምፓኒ መስራት አለብኝ። በቃ ታክሲ ካምፓኒ ውስጥ ገብቼ ለሷም ኦልሬዲ ቀላል ብር እኮ ነው 220 ሺህ ብር ነው። ወረበል ካባ ሰጣታለሁ። ባልሰጣት እኔ ወዲያው ማታ ሰጣታለሁ። 40 ሺህ ብር ከልጅ ቀለብ ላይ ቀንሽ እንግዲህ ሰጣታለሁ። እንግዲህ አላውቅም ብቻ ግን እኔም የጠበቅኩትኝ ወዲያው 40 ሺህ ብር ኦልሬዲ ከጀመረ ትናንትና ትንሽ እንኳን ሳትታገሺ
ለምን እንደዚህ እንዳደረግሽ አይዶን ነው። ኤኒዌይ ጥሩ ነው። የኔን ስም ለማጥፋት ወይንም ደግሞ የሆነ ነገር ለማድረግ ነው እንጂ በእኔ እምነት እንደማታጣ አውቃለሁ። ግን ምክንያቱም ወደው ነው ብሩ የሰጠዋት። ወላሂ ቦይሱንና ደረሰኙን አከታትዬ ብልክልሽ ይገርምሻል። አቡ ወላሂ የአንድ ደቂቃ ልዩነት አይሆንም። ብሩን አስገባልኝ ይኸው አካውንት ብላ ልካልኝ የላኩትላትን ምክንያቱም ስላለኝ ነው የሰጠዋት። አሁንም ካለኝ የእሷን ገንዘብ የሚይዝበት ነገር እንደሌለኝ ማወቅ ከዛ ማወቅ ይጠበቅባታል። ያኔ ተረዳት ይችላል። ይሄ የነፍስ ጉዳይ ነው። ያልረዳን እንዳትረሱ። መሀል ላይ እባካችሁ ይቅርታ አድርጉልኝ፣ ማስታወስ ስላለብኝ ነው። አልረዳን ፎሎ ያላረጋችሁ ካላችሁ የታመመ ሞት አፋፍ ላይ ያለን ሰው ነፍስ ለማዳን ነው አልረዳን ፎሎ የምናደርገው። የአልረዳን አካውንት ፎሎ አድርገን 100,000 እንደገባ 100,000 ብር ሙባረክ ሙሰማ ይሰጠናል ለወንድማችን ሚኪ መታከሚያ። እባካችሁ እጅግ በጣም ስቃይ ላይ ያለ ወንድማችን አለ። ቪዲዮውን ታችሁ መመልከት ትችላላችሁ። እኔ ከትናንት ወዲያ የሰራሁት ቪዲዮ እዩት። ወንድማችን ለሕክምና የሚያስፈልገው ገንዘብ ላይ 100,000 ብር ሊያግዘው ሙባረክ ቃል ገብቷል። ይህን አካውንት እኛ ሁላችንም ፎሎ አድርገን 100,000 ታስገባል። የቀረን ደግሞ ጋይስ 7,700 ብቻ ነው የቀረን። ሌትስ ጎ። ሁላችሁም እዚህ ጋር ያላችሁ በፈጣሪ ስም ጠይቃችኋለሁ፣ አልረዳ የሚለውን አካውንት ፎሎ አድርጉ። በፈጣሪ የቀረው አሁን 92,400 ደርሷል። የቀረን በጣም ጥቂት ነው። ይኸውላችሁ ይሄ በትልቁ ያደረኩት አካውንት ይሄ አካውንት ነው ለታማሚ ሞት አፋፍ ላይ ላለ ሰው መታከሚያ ነው። እባካችሁ ሁላችሁም ፎሎ አድርጉ። የእናንተ ፎሎ ለወንድማችን መታከሚያ ነው። ፎሎአችሁን ልክ ገንዘብ እንደሰጣችሁት አንድ ሰው ታክሞ እንዲድን እንዳደረጋችሁ ወቁ። እባካችሁ ሁላችሁ ፎሎ ያላረገ በጠቅላላ ያድርግ። ሼርም አድርጋችሁ መተው ፎሎ እንዲያደርጉም ለሰዎች ንገሩልን እባካችሁ። አበባ አትስጡበት ፕሊስ። እኔ ፎሎ ነው እዚህ ጋር ቁጥሩ እንዲጨምር የምፈልገው። ጊፍት አትስጡበት፣ ፎሎ ብቻ አድርጉት። አልረዳ የሚለው 92,900 አሁን 7,000 ነው የቀረን። 7,000 ነው የቀረን። ሁላችሁም ፎሎ አድርጉ ፕሊስ። ሁላችሁም ትርፍ አካውንት ያላችሁ በትርፍ አካውንታችሁን ፎሎ አድርጉ ፕሊስ። ላይቭን ሼር አድርጋችሁ ሰዎችን መተው ኮመንት ላይም ጻፉ። አልረዳ የሚለውን አካውንት ለወንድማችሁ መጠቀሚያ ነው ፎሎ አድርጉ በሉ። ጊፍት አትስጡበት። ፎሎ ነው የምንፈልገው። ፎሎ እንዲቆጥር እንጂ ጊፍት አይደለም የምንፈልገው። ለአልረዳ የሚለው አካውንት 93,100 6,900 ነው የቀረን። እሺ ፕሊስ አትርሱ ፕሊስ እባካችሁ። ሁላችሁም አልረዳ የሚለውን ፎሎ እያደረጋችሁ አልረዳ ይህንን አካውንት ሼር አድርጉት። ሰዎች መጥተው ፎሎ እንዲያደርጉ ፕሊስ። ዛሬ እንሙላው። ዛሬ አልረዳ የሚለውን አካውንት 100,000 ማስገባት አለብን። 93,100 ላይ ነን። ሌትስ ጎ። ሁላችሁም አልረዳ ይህንን አካውንት ፎሎ ያላደረጋችሁ ጎበዞች፣ ይህንን አካውንት ፎሎ አድርጉ። ያላደረጋችሁ ለታማሚ መታከሚያ ነው፣ ለታመመ ሰው መታከሚያ ነው። እባካችሁ አልረዳ የሚለውን አካውንት ሁላችሁም ፎሎ አድርጉ። አልረዳ የሚለውን አካውንት ሁላችሁም። እሺ፣ ስለዚህ በመጨረሻ እየሰራው መንጃ ፈቃዴን እንዳወጣሁኝ ስራ ታክሲ ካምፓኒ እንደገባው ቀጥታ ላንቺ ነው የምሰጠው ደሞዜን ብሎሻል ዙዙ። ምን ትያለሽ? ታዲያ ምን ያህል ጊዜ ነው የምጠብቀው? ማለት ይህን አሁን መንጃ ፈቃድ ምን ያህል ይቆይበታል? በዛ ላይ ደግሞ አስገብቶ ደረሰኝ ሲልክ ለአንቺ ይላክ ለእኔ ይላክልኝ ማለት ሰጥቻታለሁ ምናምን የሚባል ነገር እንዲባባል አለ። በደረሰኝ ነው። በጣም አምነዋለሁ። ከሱ በላይ ማምነው የለም። ትየለ እንዴ? ምን ነው አምነዋለሁኝ እኮ ግን ማለት በአንቺ በኩል እንዲመጣ። ኦኬ ችግር የለውም። ምን ይላል? ምንት ይጠባይ ኦኬ መንጃ ፈቃዱን አውጥቶ ስራ እንደገባ ደሞዝ ማግኘት ሲጀምር አስገብቶ ደረሰኝ ይልክልኛል። ለአንቺም ሆነ ለእኔ ለማናችንም ይላክ። ዋናው ማስገባቱን አካውንትሽ አለው፣ አስገብቶ ደረሰኝ ይልካል። እሺ ያስገባና ወደ አንቺ ልኮ ለእኔ ትልክልኛለሽ። እሺ ሌላው ደግሞ አመሰግናለሁ። ወደሙኒትም ሆነ ወደ ማናችንም ይልካል። ምንም ችግር የለውም። ይልካል። ለእኔ ፎርዋርድ አደረግልሻለሁ። እሺ
እኮ የመጣሁበት ምክንያት ደግሞ ስም ለማጥፋት ምናምን አይደለም። በውስጥ ያነጋገረኝ ሰው ስለሌለ ነው። ያንም ሰው ደግሞ እኔ የቻልኩትን አድርጌያለሁ እንደዚህ ነው ብሎ ስላለኝ ነው እንጂ እኔ ሚዲያ ላይ መውጣት እንደማልፈልግ መጀመሪያም ነግሬሻለሁ። ግን ደግሞ አንዳንድ ጊዜ ያው ሁኔታዎች እንዳሰብናቸው አይሄዱም። በዛ ላይ ደግሞ ወላሂ ምን የምናገረው ምንድነው አንተ ተቀመጥ አትስራ 2000 ድርሃም እሰጥሃለሁ ወላሂ አላልኩም። እንዲሰራ ፈልጋለሁ። ይሄ ነገርህን አስተካክል እንጂ ተቀመጥ እናንተ ቁጭ እያልክ እኔ እየሰራሁኝ ደሞዝተኛ ላድርግህ አላልኩም። ይሄ ነገር እንዲታረምልኝ ይፈልጋለሁ። ለማንኛውም ይኸውልሽ እሱ ሀቀኛ ስለሆነ ህሊና ስላለው እንጂ ስጦታ አይመለስም ቢል ምንም አታመጭ። ብድር ቢሆን የተፈራረምሽው ውል ቢኖርሽ በፍርድ ቤት ሄደሽ ትከሺ ነበር። ልጁ ጨዋ ስለሆነ ህሊና ስላለው በሴት ስለተበደለ ኦኬ ሌላ ሴት እሱን አድርጋው የሄደችውን ታውቂያለሽ። በዛም ነው አዝነሽለት አንቺ ራስሽ ወደሱ ህይወት የገባሽው። ስለዚህ ይሄ ልጅ ጨዋ ስለሆነ የሰው ሀቅ የሰው ላብ ስለማይፈልግ እንጂ ስጦታ ነው ወደሽ ነው የሰጠሽው፣ ብድር አይደለም። ግን ስጦታ አይመለስም። አልመልስም። እኔ እኮ ብድር ነው አላልኩም። ሲጀመር ብድር ካልሆነ ብድር ነው አላልኩም። ብዙ ብድር ካልሆነ ስጦታ ከሆነ ስጦታ እኮ አይመለስም። እሱም ልክፈልሽ እያለ ነው እኮ ልክፈልሽ ያለው ጨዋ አይደለም። እንደ ባልና ሚስት ነው እንትን ያለው። አዎ እንደ ባልና ሚስት ለባሌ ወልጄ ፈቅጄ የሰጠሁትን ነገር ባሌ ጨዋ ከሆነ እኔ አልፈልግም ብዬ ስለያይ እኔ ሲጀመር እኔ በሞት አልጠይቅም። የሰጠሁትን ነገር ስለያይ አልጠይቅም። ወልጄ ነው ፈቅጄ የሰጠሁት ስለተለያየ የኔ ካልሆንክ አምጣ ነው የሰጠሁትን ነገር ብዬ ያለበስኩትን ገፍፌ አልወስድም። ግን አንቺ አደረግሽው ወደሽ ፈቅደሽ የሰጠሽውን ነገር ስለተለያያችሁ አምጣልሽው። ልጁ ጨዋ ባይሆን ስጦታ ነው የሰጠሽኝ፣ ብድር አላበደርሽኝም አልሰጥም ማለት ይችል ነበር። ጨዋ ስለሆነ አሁንም እሰጣለሁ እስከ መጨረሻው ሰርቼ እሰጣለሁ እያለ ነው። አላህ ይስጣው። ስለዚህ ሙኒት ኢቃማውን አሰርታለት ራስ ታስገባው ሰራ ይቀርባል። ዙዙ አሁን እዚህ ልንመላለስ አይደለም የመጣ ጥለን የመጣ ነው። ልንመላለስ አይደለም። በእኔ አንድ ነገር ልናገር፣ ወጣ ያለ ነገር። ሴቶች የተለያየ ችግር እንዳለ እናውቃለን። የሆነ ሰው ተቸግሮ እዚህ ቲክቶክ ላይ ሲመጣ የኔ ቆንጆ የኔ ሸበላ ሲያምር ውይ ልሙትልህ ልሄድልህ ትሉና ፎሎ አድርጋችሁ ወስዋስ የምትሆኑባቸው እናንተ ናችሁ። እኔ አህመድን አላውቀውም ብዬ ተናግሬያለሁ። ይሄ ልጅ በሆነ አጋጣሚ ሀቢባ ቤት መጥቶ አያችሁት፣ በደረሰበት አደጋ ወደዳችሁት። ይሄ ፍቅር አይደለም። ይሄ ፍቅር ሳይሆን ይሄ ሽውታ ነው። ሽው ብለሽ አፈቀርሽው። ልጁም ጥሩ ልጅ ነው፣ መጥፎ ልጅ አይደለም። ኦኬ ኃላፊነት ያለበት ነው። ሰተሸዋል። የትዳር ጓደኛ መሆን ካልቻልክ፣ በትዳር ላይ ካልቀጠል ንብረት የመልስ ብለሽዋል። እንደ ህግ ንብረት የምታገኙ ነገር የለም። ጨዋ ስለሆነ ሰርቼ ሳገኝ እመልሳለሁ ብሎ ካለ በትዕግስት መጠበቅ አለብሽ። እኔ በፍጹም ያንቺን ሞራል መንካት ሁላችንም መንካት የለብንም። ሁላችንም ሴት ነን። ወደፊት ደግሞ ምን እንደሚያጋጥመን አናውቅም። በልጅ ልጆቻችን ላይ ዙዙ መመላለሱ አስፈላጊ አይደለም። ፖይንቱ ብርሽን ማስመለስ ነበረ። አልካደም። 40 ሺህ ብር አስገብቻለሁ ብሏል። ቀሪውን ደግሞ መንጃ ፈቃዱን አውጥቶ ስራ ይዞ ሲያገኝ ለልጁ ተቆራጭ ካደረገ በኋላ ከዛች በየወሩ ይከፍልሻል። ሙኒትም ምን ያምነዋለሁ ብላለች። ሀቢባ ምን ያምነዋለሁ ብሎ አናምነዋለን ብለዋል። ስለዚህ ሀቢባ እናቱና ሙኒት አክስቱ እሱ እናትና አክስት ያለው ሰው ነው ማሬ። እኔ እንደኔና እንዳንቺ አይደለም። ዱባይ አክስት አለችው፣ ኳታር እናት አለችው። እንዳካለ ይከፍላሉ። ስለዚህ ሰኔ ያለ ነቢ ነይ እንሂድ ቤታችን ማሬ፣ ስራችንን እንስራ። አህመድ በዛ አጋጣሚ ልጅህን አላህ ይጠብቅልህ። የቆሰለውን ውስጥህን አላህ ያድንህ። በርታ፣ አይዞህ፣ ጠንክር። ያስቀየምናችሁ ሰዎች ካላችሁ አውቅ በሉን። ብዙዬ አይዞሽ በርቺ። እኔ አሁንም ከጎንሽ ነኝ። አሁንም እኔ ይኸውልሽ ራስ ሳየ ሁላችንም ከጎኗ ነን። እንደ እህት ሁላችንም ከጎኗ ነን። እንደ ሁላችንም ከጎኗ ነን። ግን ሴቶች እኔ የአንቺ ተከታይ ነኝ እያላችሁ ባል በብር የምትገዙ ሴቶች አንዱ እህቴ ችግር የለውም። ያው በአለማወቅ ስለሆነ አንዳንዴ መዘግየትን ብቻ ሳይሆን መፍጠንም ዋጋ ያስከፍላል። እኔ ግን ፈጥኜ ሳይሆን እዚህ ችግር ውስጥ የገባሁት እንዴት እንደሆነ ማንኛውም በቃ እኔ ሸር ስላረኩኝ አክስቴም እናቴም ያዩተውታል። ግን አልሐምዱሊላህ ረቢል ዓለሚን ያንን አጣብቂ ሁኔታ እኔ አልፈዋለሁ። ስለሽ አላህ ከኔ ጋር ነው። ወላሂ በምንም አይነት ታይም እንኳን እንደዛ ሆኜ በበረሃ ወላሂ ስንት ነገር ሆኜ እንቅልፍ ያልተኛው ሰው አሁን
ህዝቡ ከኔ ጎን ስለሆነ በቃ መተው እኔ በሚያደርጉኝ ነገር በሀሳብም ብቻ ሳይሆን በገንዘብም ጭምር ወላሂ ላዚም ምርጥ እህቶች አሉ። ብቻ ከአንቺ ቤት የሚመጡ ሰዎች ራሱ ከሚጠሉሽ ይልቅ በጣም የሚወዱሽ ነው የሚበዙት። ወላሂ እኔ ኢትዮጵያ ገብቼ እንኳን ማለት ነው ሀቡ እና በስነ ስርዓት ማንም አያደርግልኝም። ወረበል ካባ 11,000 ብር አይው 11,000 ብር አይው አጠናተራ ነግሬሻለሁ። ሂጅ እንኳን ላገናኝሽ ስላት ልብሱን ለብሼዋለሁ። አሁንም ላሳይሽ እችላለሁ። ወላሂ ከነጫማው ከነው አንድ ብቻ ሳይሆን 3 4 ያን ያደረኩት እኔ ገንዘብ አጥፊውኝ አይደለም ኢትዮጵያ ላይ ወላሂ ላዚም ማለት ነው። ገንዘቡ አሁንም ኦሬዲ ስላለኝ ነው የሰጠዋት ያለውን ግን ከፍዬ ነው የሰጠዋት። አሁንም ለልጄ ነገ መሆነው ነገር ለካ አንቺ አይታወቅም እንዳልሽው ከሞትኩ ማፎ ተበል ከሞትኩ ማለት ነው ምናልባት ያ ከሞትኩ ብቻ ኃላፊነት የለብኝም አላህ ያቆይክ አትሞት አላህ ያኖረኝ ግን ከሞትኩ አፉ ትበል እንጂ በህይወት እያለው የማንንም ሀቅ አልፈልግም። ግን ምናልባት ያለ ነገር አይታወቅም ብዬ ኦሬዲ ይሄን ብር ራሱ ያስቀመጥኩትኝ እኔ ያለ ነገር አይታወቅም በቃ ሁሉም ነገር ብዬ 120,000 ብር ለልጅ አስቀምጬ ነበር በቃ ማንም እንትን ሳይል ምክንያቱም ያለኝ እሱ ስለሆነ በቃ እኔም ለሱ እስከምኖር ድረስ ምንም አይነት ነገር የሰው አይ ምንም የሚገርፈኝ በቃ